በ20ኛው ክፍለ ዘመን አጋማሽ ላይ ዓለም የማትረሳው እሳት ነደደ። ከ70 ሚሊዮን በላይ ሰዎችን የቀጠፈ፣ 4 አህጉራትን ያዳረሰና የዓለምን ካርታ ብቻ ሳይሆን የሰው ልጅን አስተሳሰብ ጭምር የቀየረ ጦርነት። የምንነጋገርበት ጉዳይ ሁለተኛው የዓለም ጦርነት ነው። ይህ ጦርነት ለ6 ዓመታት የዘለቀ የኃይል ግጭት ብቻ አይደለም። ከመቼውም ጊዜ በበለጠ የተራቀቁ ቴክኖሎጂዎችን፣ እጅግ ጨካኝ የሆኑ ርዕዮተ ዓለሞችንና ሰፊ የሰብአዊ ውድመትን ያቀፈ ዘመናዊ አጠቃላይ ጦርነት ነው። ዛሬ ይህ ታላቅ እልቂት እንዴት እንደተቀሰቀሰ፣ የተባባሪ ኃይሎች እንዴት ሊያሸንፉ እንደቻሉና ከጦርነቱ በኋላ የጀመረው የቀዝቃዛው ጦርነት ዘመን እንዴት እንደተፈጠረ በጥልቀት እንመረምራለን። እስከ ቪዲዮአችን መጨረሻ ድረስ አብሮን ይሁኑ። የሁለተኛው የዓለም ጦርነት ዘር የተዘራው በ1919 ዓመተ ምህረት ነው። የቬርሳይ ስምምነት በአንደኛው የዓለም ጦርነት የተሸነፈችውን ጀርመንን በከፍተኛ የካሳ ክፍያ፣ የጦር መሳሪያ ገደብና የክልል ቅነሳ ቀጣት። ይህ ውርደት የጀርመን ሕዝብ ውስጥ ከፍተኛ ቂምና ብሔራዊ ስሜት ፈጠረ። ይህን የሕዝብ ቁጣ የተጠቀመው አዶልፍ ሂትለርና የናዚ ፓርቲ ነበር። ሂትለር የብሔራዊ ክብርን መልሶ የማቋቋም፣ የጀርመንን ግዛት የማስፋፋትና በዓለም ላይ የላቀ የዘር የበላይነትን የማስፈን ርዕዮተ ዓለም ሰበከ። 1930ዎቹ መፋፋም ጀርመን ከጣሊያንና ከጃፓን ጋር በመተባበር የአክሰስ ኃይሎች ወይም አክሰስ ፓወር የተባለውን ቡድን ፈጠሩ። ጃፓን በማንቹሪያ ላይ ወረራ ከፈተች፣ ጣሊያንም ኢትዮጵያን ወረረች። የዓለም ዝምታ እነዚህን ጥቃቶች ለመግታት አለመቻሉ ለሂትለር ጥቃቱን እንዲቀጥል መንገድ ከፈተለት። በ1938ቱ የሙኒክ ስምምነት ታላቋ ብሪታንያና ፈረንሳይ ሂትለር ቼኮስሎቫኪያ እንዲወስድ በመፍቀድ አፒስመንት የሚለውን አደገኛ ስልት ተከተሉ። የመጨረሻው የውጥረት ገመድ የተበጠሰው ሴፕቴምበር 1 1939 ዓመተ ምህረት ላይ ነው። ጀርመን ከሶቪየት ኅብረት ጋር በገባችው በሚስጥራዊ የጥቃት አልባ ስምምነት በመተማመን ፖላንድን ወረረች። ይህ ጥቃት ፈረንሳይና ብሪታንያ ጦርነት እንዲያወጁ አስገደዳቸው። የጀርመንን ድሎች አስደናቂ ያደረጋቸው ብሊትስክሪግ ወይም መብረቅ ጦርነት የሚባለው ስልት ነበር። ይህ ስልት ፈጣን ታንኮችና የሞተር ኃይል ያላቸውን ወታደሮችን ከአየር ኃይል ጋር በማስተባበር የጠላትን የመከላከል መስመር በድንገት ሰብሮ የመግባት ጽንሰ ሐሳብ ነው። 1940 ፈረንሳይ ጀርመን ይህንን ስልት ተጠቅማ በ6 ሳምንት ውስጥ ፈረንሳይን ድል አደረገች። የብሪታንያ ጦርን በዱንኬርክ አሰቃቂ በሆነ መልኩ ለቆ ለመውጣት ተገደደ። የብሪታንያ ውጊያ ጀርመን ብሪታንያን ለመውረር የሞከረችው በአየር ላይ በተደረገ ጦርነት ነበር። የብሪታንያው ሮያል አየር ኃይል በራዳር ቴክኖሎጂ የታገዘው የሉፍትዋፌ ጥቃቶችን ተቋቋመ። ይህ ውጊያ ሂትለርን በማሸነፍ የአክሲስ ኃይሎች በምዕራቡ ዓለም ያጋጠማቸው የመጀመሪያ ትልቅ ሽንፈት ነው። ጦርነቱ ግን በሁለት ትልልቅ ግንባሮች እየተስፋፋ ቀጠለ። የባልካንና የሰሜን አፍሪካ ዘመቻዎች። ጣሊያን በአፍሪካ ሽንፈት ስታስተናግድ፣ ጀርመን ጣልቃ በመግባት ኃይሏን ወደ ሜዲተራኒያንና ሰሜን አፍሪካ አስገባች። ሰኔ 1941 ኦፕሬሽን ባርባሮሳ ሂትለር ከስታሊን ጋር የገባውን ስምምነት በመጣስ በሶቪየት ኅብረት ላይ ታላቅ ወረራ ከፈተ። ይህ በታሪክ እጅግ ግዙፉ የመሬት ላይ ወረራ ሲሆን ጦርነቱ ወደ ምስራቅ ግንባር ተሸጋገረ። የጦርነቱን አቅጣጫ የቀየሩ 3 ወሳኝ ክስተቶች አሉ። አንደኛ፣ ፐርል ሃርበር እና የአሜሪካን መግባባት። በዲሴምበር 7 ቀን 1941 ጃፓን በሃዋይ የሚገኘውን የአሜሪካ የባህር ኃይል ጣቢያ የሆነውን ፐርል ሃርበር ላይ ድንገተኛ የአየር ጥቃት ሰነዘረች። ይህ ድርጊት አሜሪካ ወደ ጦርነቱ ሙሉ በሙሉ እንድትገባ አስገደደ። የአሜሪካ ከፍተኛ የኢንዱስትሪ አቅም ወደ ተባባሪ ኃይሎች መግባቱ የዓለምን ኃይል ሚዛን ለወጠው። ሁለተኛ፣ የሚድዌይ ውጊያ 1942 በፓሲፊክ ውቅያኖስ ላይ አሜሪካ የጃፓንን የአየር ኃይልና የጦር መርከቦች በማጥፋት የጃፓንን ግስጋሴ አቆመች። ይህ በፓሲፊክ ግንባር የኃይሉን ሚዛን ወደ አሜሪካ ያዞረ ቁልፍ ድል ነው። ሶስተኛ፣ የስታሊንግራድ ውጊያ። በታሪክ እጅግ ደም አፋሳሽ ተብሎ የሚታሰበው ይህ ውጊያ በሶቪየት ኅብረት ድል ተጠናቀቀ። የጀርመን 6ኛው ጦር ሙሉ በሙሉ በመጥፋቱ ናዚዎች በምስራቅ ግንባር ወደ ኋላ ማፈግፈግ እንዲጀምሩ ተገደዱ። በእነዚህ የማዞሪያ ነጥቦች ወቅት ነበር የናዚዎች እጅግ አሰቃቂ የዘር ማጥፋት ወንጀል ሆሎካስት የተፋፋመው። ከ6 ሚሊዮን በላይ አይሁዶችና ሌሎች የናዚ ርዕዮተ ዓለም የማይቀበላቸው ሰዎች በኢንዱስትሪ ደረጃ ተገለዋል።
የድሉ መንገድ ክፍት ሆነ። የተባባሪ ኃይሎች የጀርመንን ግዛት ከሁለት አቅጣጫ መምታት ጀመሩ። ሰኔ 6 ቀን 1944 ዲ-ዴይ። የተባባሪ ኃይሎች በኖርማንዲ ፈረንሳይ ላይ በማረፍ በምዕራብ አውሮፓ ሁለተኛውን ግንባር ከፈቱ። ይህ በታሪክ ትልቁ የባህር ላይ ወረራ ሲሆን የናዚን ጦር በሁለት ግንባር እንዲዋጋ አስገድደው። የያልታ ኮንፈረንስ 1945 ሩዝቬልት፣ ቸርችል እና ስታሊን ተገናኝተው የድህረ ጦርነትን አውሮፓ ዕጣ ፈንታ ወሰኑ። ይህ ስብሰባ የጀርመንን ክፍፍልና የምስራቅ አውሮፓን የፖለቲካ የወደፊት ሁኔታ በመወሰን ለቀዝቃዛው ጦርነት መሰረት ጥሏል። በ1945 የሶቪየት ኃይሎች ከምስራቅ አሜሪካና ብሪታንያ ደግሞም ከምዕራብ ወደ ጀርመን ዋና ከተማ በርሊን ገቡ። ሚያዝያ 30 ቀን 1945 አዶልፍ ሂትለር ራሱን አጠፋ። ግንቦት 8 ቀን 1945 ጀርመን ያለምንም ቅድመ ሁኔታ እጅ ሰጠች። ጦርነቱ በአውሮፓ በቃ። ጦርነቱ በአውሮፓ ቢያበቃም ጃፓን መዋጋቷን ቀጥላ ነበር። የአሜሪካ ጦር ጃፓንን ወሮ ማስገዛት ከፍተኛ ኪሳራ ያስከተላል የሚል ስጋት ነበረው። ዩናይትድ ስቴትስ የጦርነቱን መጨረሻ ለማፋጠን እጅግ አሳሳቢውን የጦር መሳሪያ ለመጠቀም ወሰነች። ኦገስት 6 እና 9 1945 በአቶሚክ ቦምብ ሂሮሺማና ነጋሳኪ ላይ ጥቃት ተሰነዘረ። ይህ የኒውክሌር ዘመንን የከፈተ ድርጊት ነበር። ጃፓን ሴፕቴምበር 2 ቀን 1945 እጅ ሰጠች። ሁለተኛው የዓለም ጦርነትም ሙሉ በሙሉ አበቃ። የድህረ ጦርነት ውርስ። ጦርነቱ ካስከተላቸው ውጤቶች መካከል የተባበሩት መንግስታት ምስረታ የዓለምን ሰላምና የጋራ ደህንነት ለማስጠበቅ ተቋቋመ። የኒውረምበርግ እና የቶኪዮ ፍርድ ቤቶች የጦርነት ወንጀለኞች ተጠያቂ እንዲሆኑ ተደረገ። የቀዝቃዛው ጦርነት መጀመሪያ የሶቪየት ኅብረት እና ዩናይትድ ስቴትስ መሪነት በዓለም ላይ የበላይነትን ለመያዝ ባደረጉት ፉክክር የቀዝቃዛው ጦርነት ተጀመረ። የቅኝ ግዛት መፍረስ። አውሮፓውያን ሀያላን አገሮች በመዳከማቸው ምክንያት በአፍሪካና በእስያ ያሉ ቅኝ ግዛቶች ነፃነታቸውን አገኙ። ሁለተኛው የዓለም ጦርነት የሰው ልጅ ጭካኔና የመቋቋም አቅም ምን ያህል ሰፊ እንደሆነ ያሳየን ታላቅ ትምህርት ነው። የኃይልን ዋጋና የሰላምን አስፈላጊነት ያስገነዘበን፣ ዓለምን ወደ ዘመናዊ የኒውክሌር ዘመን ያሸጋገረ ታሪክ ነው። ተመልካዮቻችን ስለ ሁለተኛው የዓለም ጦርነት ያለውን ሐሳብ አስተያየት በኮሜንት መስጫው ላይ ጻፉልን። ቪዲዮ ከተመቾት ላይክ እና ሼር ማድረጉን እንዲሁም ለቻናሉ አዲስ ከሆኑ ሰብስክራይብ ማድረጉንና ደውሏን መጫን አይዘንጉ። በቀጣይም በሌላ ቪዲዮ እስክንገናኝ ድረስ መልካም ሁሉ ተመኘን። ቻው።